ወጣቶች ሀገራችን ልማት ላይ ንቁ ተሳታፊና በሂደቱ የሚገኘው ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እድገት ላይ ተጠቃሚ እንዲሆኑ በስነ ምግባርም ግብረ ገብነት ያለው ጤናማና አምራች ትውልድን ለመፍጠር ታቅዶ መንግስት የሰራ መሆኑ ይታወቃል። በዞናችንም በበጎ ፍቃድ አገልግሎት ወጣቶችን ተሳታፊና ተጠቃሚ ለማድረግ በዘላቂነት የማህበረሰብ እሴት ሆኖ እንዲቀጥል ትኩረት ተሰጥቶ ርብርብ የተደረገበት ይገኛል። ዞናችን ወጣቶች በኢኮኖሚና ማህበራዊ ልማቶች ላይ የተሳተፉ በማህበረሰባቸው የሚታዩ ችግሮችን ለመቅረፍ በራሳቸው ተነሳሽነት እና መልካም ፍቃድ ውድ ጊዜያቸውን፣ እውቀታቸውን፣ ጉልበታቸውን በማበረከት በመንግስት ያልተሸፈኑ አገልግሎቶችን ለማሟላት ያለምንም ክፍያ ነፃ አገልግሎት እየሰጡ በሂደቱም ከማህበረሰባቸው ጠቃሚ ባህሎችን፣ እሴቶችን፣ የህይወት ተሞክሮችን እንዲቀስሙ ምቹ ሁኔታ መፍጠር ተችሏል። በመሆኑ በ2017 የክረምት ወራት በጎ ፍቃድ አገልግሎት በፕሮግራም ከ340 ሺህ በላይ ወጣቶችን በማሳተፍ በ16 የትምህርት መስኮች እስከ 603 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ ተችሏል። በዚህም ፕሮግራም ከመንግስትና ከህብረተሰብ ይወጣ የነበረ 366 ሚሊዮን ብር የሚገመት ሀብት ማዳን ተችሏል። ለአብነት ያክልም ወደ 429 አዲስ ቤት ግንባታ፣ ወደ 1664 ዩኒት ደም፣ ወደ 33 ሺህ ደርዘን የሚሆን ደብተር፣ ወደ 1552 የሆነ ሄክታሮችን ለማልማት የተቻለበት ለአብነት ያለ መጥቀስ ነው። የወጣቶች ስብዕና አመለካከትን ለማጎልበት በህይወት ክህሎትና በአእምሮ ውቅር ዙሪያ ግንዛቤ ለመፍጠር ወደ 32 ሺህ ወጣቶችን የሚያጋጥማቸው ፈተናዎች አሸናፊ ሆኖ እንዲወጡ ስልጠና ለመስጠት ተሞክሯል። በ109 የወጣቶች ስብዕና ማዕከላትም የአገልግሎት አሰጣጥ በማሻሻል ለ66862 ወጣቶች እና ለ1281 አካል ጉዳተኞችን ተጠቃሚ ማድረግ ተችሏል። በማህበረሰብ አቀፍ ስፖርት ለማስፋፋትም የተሻሉ ስፖርተኞችን በመለየት በ15 የስፖርት አይነቶች ተሳትፎ ከማድረጉም በተጨማሪ እንደየማህበራዊ መሰረቱ በጤና ቡድን ተደራጅቶ በጤናና በአካል ብቃት እንቅስቃሴ ላይ ተሳታፊና ተጠቃሚ ለማድረግም ተችሏል። በመሆኑም በታዳጊ ወጣቶች ምዘና ፕሮግራም ወደ 464 ታዳጊ ወጣቶችን በትምህርት ቤቶች ውድድር ላይ 3559 ስፖርተኞችን፣ በጤና ቡድን 651 ስፖርተኞችን፣ በባህል ስፖርት ውድድር ወደ 8913 ተወዳዳሪዎችን፣ በአካል ጉዳተኞች ጨዋታ ላይ 1158 ተወዳዳሪዎችን፣ በተለያዩ ሻምፒዮና ውድድሮች ላይ ደግሞ በ18452 የስፖርት ቤተሰቦችን ተሳታፊና ተጠቃሚ ማድረግ ተችሏል። በክልል አቀፍም በ4 የተለያዩ ስፖርት ውድድሮች መድረኮች ላይ መሳተፍ የተቻለ ሲሆን በዚህም በ9 በዘመናዊና በ6 በባህላዊ ስፖርት በድምሩ በ18 የስፖርት አይነቶች 178 ልዑክ ስፖርተኞችን በማሳተፍ ወደ 82 ሜዳሊያና ወደ 5 ዋንጫ ተሸላሚ በመሆን በክልሉ በተሳትፎና በአጠቃላይ ውጤት ወደ ሁለተኛ ሆኖ ማጠናቀቅ ተችሏል። በታዳጊ ስፖርት ስልጠና ፕሮግራም ምዘና ተተኪ ስፖርተኞችን ለማፍራትም 17 የታዳጊ ስፖርት ማሰልጠኛ ጣቢያዎችን በመክፈት ወደ 605 ሰልጣኞችን ማሰልጠን ተችሏል። ከዚህም በተጨማሪ በሀገር አቀፍ ደረጃ ተወዳዳሪ አትሌቶችን ለማፍራት በዞናችን በአልቾ አትሌቲክስ መንደር ላይ የአትሌቲክስ አካዳሚ ለመጀመሩ ታቅዶ ስራ እየተሰራ ይገኛል። በክልል የታዳጊዎች ምዘና ፕሮግራም ላይ በ4 ዘመናዊ የስፖርት አይነቶች በመሳተፍ 18 ሜዳሊያ የማግኘት የተቻለ ሲሆን በእግር ኳስ ቡድኑ ለሻምፒዮና የኛ የሳዳት አካዳሚና የዞንን ቡድን ይዘን ለሻምፒዮና መድረስ የተቻለ ሲሆን የወርቅና የሜዳሊያ ተሸላሚ መሆን ተችሏል።